በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ጳውሎስ መልእክት ሁለተኛይቱ ቆሮንቶስ ምዕራፍ 11 ላይ ያለውን ሐሳብ እንመለከታለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። እንግዲህ ቅዱስ ጳውሎስ ስለ እግዚአብሔር መቅናት እንደሚገባ ቅዱስ ጳውሎስ ይመክራል። በዚህ ምዕራፍ ላይ በስንፍና ይናገር ዘንድ ጥቂት ልታገሱኝ ይገባ ነበር ይላል። በሆነም በእርግጥ ታገሱኝ፣ ለእግዚአብሔር የሚገባ ቅናት እቀናላችኋለሁ ይላል። ወደ እርሱ አቀርባችሁ ዘንድ ለአንዱ ንጹሕ ድንግል ሙሽራ ለክርስቶስ አጭቻችኋለሁና ይላል። እንግዲህ ለክርስቶስ የታጨ ሰውነት ለዲያብሎስ፣ ለሰይጣን፣ ለክፉ፣ ለተንኮል ሊታጭ አይችልም። ለአንድ የታጨ ሙሽራ ለሌላ ሊታጭ አይችልም። ቤተክርስቲያንም አንዲት ሙሽራ ጋብቻ ሲፈጸም ቤተክርስቲያኒቱን የምታዞርበት ምክንያት ከዚህ በኋላ ታይቷል ማለት ሌላ ተጨማሪ ሌላ ውሽማ ማያስፈልጋትም የሚል ነው ቤተክርስቲያን ትምህርቷ። ስለዚህ እኛ ለክርስቶስ የታጨን ቅዱስ ጳውሎስ ለክርስቶስ ለአንድ ለሙሽራ ለክርስቶስ አጭቻቸዋለሁ ይላል። የክርስቲያን ነፍስ ሁሉ ለዲያብሎስ ሳይሆን ለክርስቶስ የታጨች ነፍስ ናት። ሙሽራው ክርስቶስ ነው፣ ሙሽራይት ቤተክርስቲያን ናት። የታጨነው ደግሞ ለክርስቶስ ነው። ስለዚህ አንድ ሚስት ከባሏ ውጪ ብትሄድ ባሏ እንደሚቀናባት ጎልማሳ በሚስቱ እግዚአብሔር በአምላክነቱ ሲመጡባት ንጉስ በመንግስቱ ሲመጡ እንደማይወድ እግዚአብሔርም ለዲያብሎስ ለክርስቶስ የሆነች ነፍስ ለእርሱ የፈጠራት ነፍስ ለዲያብሎስ ስትሆን ይቀናል። ለዛ ቀናለሁኝ ብሎ ቅዱስ ጳውሎስ ያለው ለክርስቶስ ከመሆኑ ውጪ ሌላ አይነት ለሌላ እንዳትሆኑ እቀናላችኋለሁ፣ ለእርሱ አጭቻችኋለሁ። እናንተን በማስተማር በመኳል በማልበስ ጸጋ እግዚአብሔርን በማልበስ እያለ ቅዱስ ጳውሎስ እንግዲህ በጥምቀት እኛ የክርስቶስን እንለብሳለን። ክርስቶስ የምንለብሰው በጥምቀት ከሆነ ቅዱስ ጳውሎስ ሐዋርያ ነውና ሐዋርያት ናቸው፣ ካህናት ናቸው በጥምቀት እኛን ለክርስቶስን የሚያለብሱን። ስለዚህ ለክርስቶስ ሊያጩልን የሚችሉ መምህራን ካህናት ናቸው። ስለዚህ ለአንድ ለክርስቶስ እንደ ንጹሕ ድንግል ይላል፣ እንደ ንጹሕ ድንግል ለአንድ ለክርስቶስ አጭቻችኋለሁ፣ ለሌላ አይደላችሁም። ሰውነታችሁን ለሌላ አታስገዙ፣ ልባችሁን ለሌላ አታስገዙ። ሄሌናዎች ውስጥ ሌላ ተንኮል፣ ሌላ ሴራ እንዳታስገቡ አእምሯችሁ ውስጥ አካላችሁ ውስጥ። ይሄን ስታደርጉ የዲያብሎስ ትሆናላችሁ። እኔ ግን ያጫውላችሁ ለክርስቶስ ነው ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ነገር ግን እባብ ሔዋንን በተንኮል እንዳሳታት ሐሳባችሁ በክርስቶስ የዋሃና ንጹሃን ምናልባት እንዳይለወጥ ብዬ እፈራለሁ። እንግዲህ ዲያብሎስ ሊያታልል በተለያየ መልኩ ይመጣል። ሔዋንን እንዳታለለት እኛንም ሊያታልል ይመጣል። ሔዋንን ያታለለ ዲያብሎስ በቃኛ አይልም፣ እስከ ዓለም ፍጻሜ ድረስ ማታለሉን ይቀጥላል። ስለዚህ እባብ ሔዋንን እንዳሳታት እንደው አታሏችሁ ይሁን ብዬ እፈራለሁ ይሰጋለሁ ብሎ ቅዱስ ጳውሎስ ይናገራል። ወደ እናንተም የመጣውና እኛም ወደ አላስተማርናችሁ ወደ ሌላ ኢየሱስ የጠራናችሁ ቢኖር ወይም ያልተቀበላችሁት ሌላ መንፈስ ቢኖር ወይም ያልተማራችሁት ሌላ ወንጌል ቢኖር ልትጠብቁና ይገባል። እኔ ግን ሌሎች ሐዋርያትን ካስተማራችሁ ያገደልኳችሁ የለም ብሎ ይመልሳላችኋል ማለት ነው። እኔ ከሌሎች ሐዋርያት ያልተማርኩትን አይደለም ያስተማርኳችሁ። እነርሱ ከጌታ እንደተማሩ እኔም ደግሞ ከነሱ የተማርኩትን ያስተማርኩ። ሌላ ትምህርት ግን ቢኖር ታገሱ፣ እንድታገሱ ነግራችኋለሁ ይላል። መምህራን ይምጡ ብላችሁ ታገሱ። መምህራን ምን አሉ ብላችሁ ታገሱ። ቅዱስ ዮሐንስ አፈወርቅ ምን አለ ብላችሁ ታገሱ። ሐዋርያት ምን አሉ ብላችሁ ታገሱ። መጻሕፍት ምን አለ ብላችሁ ታገሱ። ሌላ ኢየሱስ ክርስቶስ የሚያስተምር የተወገዘ ይሁን ብሎ ቅዱስ ጳውሎስ ይናገራል። ቀጥሎ ወንጌልን ያለ ዋጋ ስለማስተማር ቀጥሎ ይናገራል። እኔ በአነጋገር ያለ አዋቂ በሆንም በእውቀት ግን እንዲሁ አይደለሁም። ነገር ግን ሁሉንም በሁሉ እገልጥላችኋለሁ። ወይስ ራሴን በሁሉ ያዋርኩ በደል ይሆን? እናንተ ከፍ ከፍ ትሉ ዘንድ የእግዚአብሔርን ወንጌል ያለ ዋጋ አስተማርኳችሁ ይላል። እንግዲህ ምእመናን ከፍ እንዲሉ እግዚአብሔር ያለ ዋጋ ነው ያስተማር ቅዱስ ጳውሎስ ያስተማርኳችሁ። እናንተም አገለግል ዘንድ ከሌሎች አብያተ ክርስቲያናት ተቀብዬ ለምግቤ ያህል ወሰድኩ። ከእናንተም ዘንድ በነበረኝ ጊዜ ሲቸገር ገንዘባችሁን አልተመኘውም። ባለቀበኝም ጊዜ ወንድሞቻችሁን ከመቄዶንያ መጥተው አማለሉኝ። በእናንተም ላይ እንዳልከብድባችሁ በሁሉ ተጠነቀቅኩ ይላል። እንግዲህ ጌታችን 5 እንጀራ ለ5000 ሰው ነው የመገበው። አሁን ያለው አገልጋይ ግን 5000 ህዝብ 10 አገልጋይ ማኖር ከብዶታል። ምክንያቱም ህዝቡ ላይ አገልጋዩ እየተጫነ ማለት ነው። ስለዚህ በሚገባ ለህዝቡ ጫና የሚፈጥሩ ህዝቡን የሚያስጨንቁ አገልጋዮች መኖር የለባቸው። እንደዛ መሆን የለበትም። አገልግሎት ለህዝቡን የሚያስጨንቅ መሆን የለበትም እና መጠንቀቅም ለህዝቡ ይሄ መጠንቀቅ አለበት። ቅዱስ ጳውሎስ እንደተጠነቀቀው ማለት ነው። ወደፊትም እንጠነቀቃለን።